እዚህ ጋር የመጣሁት አንተን ሰፖርት ላደርግ በምችለው ገባህ በምችለው ነገር ሰፖርት ላድርግ ብዬ ነው። እኔ ብዙ ጊዜ አወራዋለሁ የሆነ ሰው የሚሰጠው ነገር ሳይሆን የሰጠበት መንፈስ ነው የሚታየው። ማለት ማድረግ ያለብን ነገር እያደረግ አሳይታልና አራያ የምትሆነው እንደነና ያውን እንደውም አንድ ነገር ስትነግረኝ ያሰብኩኝ የነበረው ነገርና መጀመሪያ ላይ እንደውም የስብዕና ግንባታ ላይ ነው መሰራት ያለበት ብዬ ያሰብኩኝ። ዋጋ መክፈል ያለበት ነገር ዋጋ እየከፈልክ የመጣውን ስለሆንክ እስቲ ሄጄ ላገኘውና የምችለውን ያክል ኮንቨርስ አድርገን ወይም አውርተን መረዳት የምንችለው ነገር ካለ በሚል ሳቢ ነው ማለት ገባረ። ለካ ሚስተር ኤክስ በዚህ መንገድ ሄዶ ነው እዚህ ጋር የደረሰው እንደዚህ የሆነለት። ነገ ላይ ልክ በኔ አይነት ልክ እንደኔ አይነት ታሪክ ያለው ሰው በኔ እየሄድኩበት ወይም እያለፍኩበት ባለውት መንገድ የሚያልፍ ሰው ምን ሊሆን ይችላል? ምናልባት ሞቲቬት ሊያደርገው ይችላል። መርዳት በሚችለው መጠን ማገዝ በሚችለው መጠን ላግዘ ነው እዚህ ጋር የተገኘው። ገባ አይደል? እንዲነቃቃ እንዲነሳሳ በዚህ ዘመን የእውነቴን ነው የምልህ በጣም ብዙ ወጣቶች ራሳቸውን እያጡ ራሳቸውን እያጠፉ ነው ያሉበት። ብዙዎቹ ቤት ተስፋ መቁረጥ የለብንም። ህይወት ይቀጥላል። ምናልባትም አይታወቅም በኔ ቪዲዮ ምክንያት የአንድ ሰው ህይወት ሊስተካከል ሊለወጥ ይችላል። እየጸለይክ እግዚአብሔርን እያስቀደምክ ሁላችንም የማንረዳው ሀሳብ አለ። ይሄ እግዚአብሔር ይስጥልኝ የሚባለው ቃል አለ አይደል? እኔ አሁን የምፈልገው መሰለህ መንፈስ እንድታጠነክረው ፈልጋለሁ። ነገ ሌላ ቀን እንደሆነ ማሰብ እንድታስብ ፈልጋለሁና ሁላችንም ከዜሮ ተነስተን ላይ መድረስ እንችላለን። ፍቅር የህይወት አንድ አካል ከዚህ በኋላ ያለው ነገር በምችለው በጉልበቴም በገንዘቤም ላግዝክ ቃል እገባለሁ። ፈጣሪ ደግሞ ይጨመርበት ብርታት ጥንካሬ ደግሞ እንዲኖር ደግሞ ፈጣሪን እየለመንክ ሁሉንም የሚያደርገው እሱ ስለሆነ ገባ አይደል? በአንተ አንድ ቀን በተገናኝተን ለኔ ሰፖርት ባደረክበት መንገድ ገብቷል። ብዙዎች ሰፖርት ለማድረግ ሊነሳሱ ይችላሉ። ሰው ልጅ አለው ካለክ ችግርን የምታማክረው ሰው ካገኘክ ቢያንስ አንድ ነገር ነውና አንተ እንደውም አሁን ሳገኝ ጠንካራ ወንድ ነህ ብናስብና ብንረዳዳ ባይ ነኝ እና እኔ ደስተኛ ነኝ። እኔ አሁን በጣም መንፈሳዊ ደስታ ነው የተሰማኝ አንተን አግኝቼ እዚህ ጋር በማውራት ተገናኝተው ብዙ ነገሮችን የምናይበት ሰለብሬት የምናደርግበት ታይም ይመጣል። አለመቸኮል ነው አይደል? እግዚአብሔር የፈቀደው ታይም ሲመጣ ሁሉ ነገሮች ይሆናሉ ያስባለውና ሰላም ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን ያለሁኝ። እንግዲህ ዛሬም በድጋሚ በአዲስ ቪዲዮ መተናል። ብቻ ብዙ የምስራቾች አሉኝ። ደስ የሚሉ ብቻ ደስ የማይልም ነገር አለና ያስከፋኝም ማለት ነው። ማለት ትንሽ ያዘንኩበትን ጉዳይ አለ ማለት ነውና ትንሽ ከደበረኝ ጉዳይ ስነሳ የደበረኝ እንግዲህ የሄርሚ ጉዳይ ነው የደበረኝ። ባለፈው አንድ ቪዲዮ እየሰሩ ነበርና ከዚህ በኋላ ከእናንተ ህይወት ወጣላችኋለሁ ምናምን ያለችና አብርሽን ስትላቸው ነበርና በዛ መሀል ግን ስታለቅስ ሳይ ውስጤ ትንሽ የምሬን ነው የምላችሁ ትንሽ ተሰምቶኝ ነበረ ማለትና ምክንያቱም ነግሬያችኋለሁ ማለት አውርተናል በዚህ ጉዳይ ብዙ ጊዜ ማለት ነው። አዲስ ነገር አይደለም እያወራሁ ያለሁትኝ። አዎ የልጄ እናት ናት። የፈለገ ጥሩ ስራ ባትሰራም ጥላኝ ብትሄድም ብቻ ትላንትና ያሳለፍናቸው እነዛን ጊዜያቶችን እያሰብኩኝ ዛሬ ላይ እንግዲህ ላዘንም ልደሰትም እችላለሁና ከዛን አንፃር ነው ማለት የሷ ጉዳይ ያሳስበኛል ይሰማኛል ላይ ፈለኩትኝ ማለት ነውና ቪዲዮውን ሳይ ቢላረኩኝ ስለሷ ማለት ነው። ማለት እንደዛ ስታለቅስ ፊቷ ቀይ ሆኖ ምናምን ሳይ በጣም አዘንኩኝ ማለት ነውና ያ ጉዳይ አሳስቦኝ ነበር አሳዝኖኝም ነበር። ትንሽ ተስፋም አለው ብዬ ማሰብኩኝ። ምክንያቱም ኦሬዲ እነሱ ማለት ከዛ ጉዳይ ከነሱ ህይወት ላይ ካወጣች ወደ ራሷ ከተመለሰች ቆም ብላ ማሰብ የምትችልበት ጊዜ አላት ብዬ ስላሰብኩኝ ማለት ነውና ስቲል ልቀበላት ዝግጁ ነኝ ማለት ከተመለሰች ማለት ነው። እና አሁንም እኔ ለሷ ማስተላልፈው መልእክት እየሰማሽኝ ከሆነ ምናልባት የሰራሻቸው ነገሮች ወይም ደግሞ እነዛ የተበላሹት ነገሮችን እያሰብሽ ለመመለስ ከብዶሽ ከሆነ ችግር የለውም። እኔ እረዳሻለሁ። ሰው ነኝ። ብዙ ምክንያቶች ሊኖርሽ ይችላሉ አንቺ እንደዛ ያደረክሽበት ማለት ነውና ወደ ቤትሽ ተመለሽ። አሁንም ልጃችንን ማሳደግ እንችላለን። ፊውቸራችንን ማደስ እንችላለን አሁንም ማለት ነውና ቤተሰብ እንግዲህ ብዙ አወራሁባችሁ። የመጣሁበት አላማ ምንድነው? አንድ ወንድም እንግዲህ አዲስ አበባ ከመጣሁኝ በኋላ ብዙ ሰዎችን አፍርቻለሁ። ደጋግሜ የማወራው ነገር ደግሞ አንድ ነገር አለ።
እግዚአብሔር ሲወድ ሰውን ይሰጣል የሚባለው በጣም የምወደው አባባል ስለሆነ ማለት ነውና እንግዲህ በዙሪያ ደግሞ በጣም ብዙ ሰዎች አሉ ደውለው እንትን የሚጠይቁኝ ማለት ያለሁበትን ሁኔታ ቼክ የሚያደርጉና ከነዛ ሰዎች መሀል ደግሞ አንደኛው ዛሬ እንግዲህ ላስተዋውቃችሁ ነው። ቤተሰብ ብራዘር ሁሉ መልካም ሰላም ነው? አለን። እንግዲህ ካሜራ ይዤ ነው የመጣሁት። ከቤተሰብ ጋር ላስተዋውቅ ነው። እስኪ ራስን አስተዋውቃቸው። እሺ፣ ተክላ እባላለሁ። ያው ነጋዴ ነኝ። ላወራ ላገኝ እፈልጋለሁ ምናምን ነገር ብሎኝ ነበር እኔ ደወለልኝ። ያወራኝ የነበረው ነገር በጣም እየገዛኝ ነበረ። የምሬ ነው የምልህ። አንዳንዴ ምን አለ መሰለህ ብዙ ትልልቅ እና መልካም ነገር የሚሰሩ ሰዎች አሉ እዚህ ምድር ላይ ማለት ነው። ግን ለሰው ማሳየትን አይፈልጉም። እየረዱ ያሉበትን መንገድ እያደረጉ ያሉበትን መንገድ እየሰሩ ያሉትን ስራ ማለት አንዳንዴ ከላይ ከፈጣሪ እናገኛለን ብለው ስለሚያስቡ ማለት ነውና ይሄ ምናልባት አንተ ለኔ ያደረክልኝ ያለውን ነገር ለተመልካች ላሳይ የፈለኩበት ምክንያት ሌሎችም በዚህ መንገድ ሌላው ማድረስ ይችላሉ የሚለውን ለማሳየት እንጂ የካሜራ ሱስ ምናምን ነገር ኖሮብኝ አይደለም። ምናልባት ይቅርታ አንተን ሳላስፈቀድህ ካሜራ ይዤ በመቅረቤ ማለት ነውና ቤተሰብ የኔ ዓላማ ያ ነው ማለት አንዳንዴ እንደዚህ ጥሩ ነገር ወይም መልካም ነገር ለሰዎች ይዘው የሚቀርቡ ሰዎች አሉ፣ የሚያደርጉ ሰዎች አሉና በዚህ መልክ ማሳየት ማድረግ መቻልን ለኔ ያደረገልኝና እዚህ ጋር መቅረት አለበት ማለት አይደለም። ይህን ያደረገው ነገር ሌሎች ሰዎች ይህን አሪያ መከተል ይችላሉ፣ ይህን ማድረግ ይችላሉ ብዬ ስላመንኩበት ነው ወደ እናንተ ይዤ የመጣሁትኝና እስኪ ለምን ነበር አንተ እኔን የፈለከኝ ልታወራኝ የፈለክበትን ምክንያት እስኪ? አዎ ማቲ ቪዲዮን እከታተል ነበር አይ ነበርና በጣም ስብዕና ገዝቶኝ ዋጋ የምከፍልባቸው መንገዶች በጣም ማለት ሁላችንም ፔን አለብንና ያ ስሜት ሰምቶኝ ነው ወደዚህ ጋር ያን የሚደወልኩልኝ የነበረውና በጣም ዋጋ ስከፍል አይቻለሁ። በጣም ብዙ ነገሮችን ለሴት ልጅ ማለት ማድረግ ያለብን ነገር እያደረግ አሳይታልና አራያ የምትሆነው እንድነና ዋጋ መክፈል ያለብን ነገር ዋጋ እየከፈልክ የመጣ ወንድ ስለሆንክ እስቲ ሄጄ ላገኘውና የምችለውን ያክል ኮንቨርስ አድርገን ወይም አውርተን መረዳት የምንችለው ነገር ካለ በሚል ሳቢ ነው ማቲ የመጣሁት። የምሬ ነው ማለት ከምንም ነገር በላይ አንድ ሰው ባያደርግ እንኳን ያደረገበት መንፈስ ትልቅ ቫልዩ አለው። የእውነቴን ነው የምልህ። እኔ ብዙ ጊዜ አወራዋለሁ። የሆነ ሰው የሚሰጠው ነገር ሳይሆን የሰጠበት መንፈስ ነው የሚታየው። ገባ አይደል? እኔ አሁን ለእኔ ምንም ነገር አደረግ ወይም ማድረግህ አይደለም ያደረክበት መንፈስ ግን ትልቅ ዋጋ አለው ለኔ ማለት ነውና በዚህ አጋጣሚ ላመሰግንህ እፈልጋለሁ። ማለት አንዳንዴ ፊት ለፊት ለሰዎች ያን ነገር ላትነግራቸው ትችላለህ፣ ማለት እነሱን ላታመሰግናቸው ትችላለህና ግን ደግሞ ፊት ለፊት ደግሞ መናገር ባለበት አጋጣሚ ደግሞ ያን ነገር ልታደርግ የምትችልባቸው አጋጣሚዎች አሉና ለዛ ቴንኪው ማለት እፈልጋለሁ ወንድሜ። ምንም ምስጋና እኮ አያስፈልግም ማለት ሰው መሆን በቂ ነው ለመረዳትና በምችለው መጠን ማለት እንደ ወንድም የርክባቸው መንገዶች ብዙ ዋጋ ከፍላልና መርዳት በምችለው መጠን ማገዝ በምችለው መጠን ላግዝ ነው እዚህ ጋር የተገኘሁትና በምፈልገው መጠን ላግዝ ማለት ከጎን ነኝ፣ ወንድም ነኝ። አብረን ነገሮችን ሼር ማድረግ የምንችል ሰዎች ነን ብዬ ስለማስብ ነውና ተስፋ መቁረጥ የለብንም። ህይወት ይቀጥላል። እየጸለይክ እግዚአብሔርን እያስቀደምክ ትልቁ ነገር እሱ ነው። ወደፊት መቀጠሉ የተሻለ ነው እንጂ ምስጋና ምንም አያስፈልገውም። ምንም ማለት እኔ አለው ልል ነው የመጣሁት። ገብቶሃል? የቀረው ነገር ደግሞ ከምንም ነገር በላይ ትልቁ ነገር እሱ ነው። ማለት በዚህ ሰዓት አሁን ሰው ሁሉ ይሄ ራስ ወዳድ የሆነበት ዘመን ላይ ነው ያለ ነው። ማለት ራስ ወዳድ እንዲሆን ያደረገውም ሁኔታው ነው ያለ ሁኔታ ነባራዊ ሁኔታ ትንሽ ከባድ ነው አሁን ላይ ያለው እንትን ማለት እና
አይደለም ሌላው ልደርስ ይቅርና ሌላውን አለሁልህ ከጎን ነኝ ለማለት ይቅርና ለራስ ራሱ እንገጫገጭን ያለንበት ወቅት ነው ያለነውና በዚህ ሰዓት በዚህ ጊዜ ደግሞ እንደዚህ አይነት ሰው ደግሞ መገኘቱ በጣም ትልቅ ነገር ነው ስለ እውነት ማለት ነው። እና እኔ አሁን የምፈልገው መሰለኝ መንፈስ እንድታጠነክረው ፈልጋለሁ። ነገ ሌላ ቀን እንደሆነ ማሰብ እንድታስብ ፈልጋለሁ። እና ሁላችንም ከዜሮ ተነስተን ላይ መድረስ እንችላለን። ፍቅር የህይወት አንድ አካል ነው። እሱን ጎን ለጎን የምታስኬደው ነው ነገ ህይወት መቀጠል ስላለበት ማለት ነውና እኔ አክቹሊ አሁን ላይ ያለውበት የሥራ ዘርፍ አለና መንጃ ፍቃድ ማሰልጠኛ አለኝና አብረን ጆይን አድርገህ ፍላጎቱ ካለ ነውና ጆይን አድርገህ ሰፖርት የማረግ መንገድ ካለ አብረን ጆይን ብናደርግ ደስ ይለኛል። ፍቃደኛ ከሆንክ አሁን ኖርማሊ አሁን የመጣሁበት ይሄ ልል አልነበረም። ብዙ ነገር አስቤ ነበር፣ ግን ጀስት በአካል አግኝቼክ ማውራት ነበር የምፈልገውና አግኝቻለሁ። ደስ ብሎኛል። በጤና ማግኘቴ ደስ ብሎኛል። ምክንያቱም ያው ማለት ቪዲዮውን በደንብ ስከታተል ነበር። መንፈሱ ስሜቱ ምን ያህል ፔን እንደሚኖረው ስለማቅ እንደዚህም አገኛለሁ ብዬ አላሰብኩም ነበር። አግኝቻለሁ። ግን እያወራን ነው ይሄን ነገር የመጣልኝና የመጣን አላቅም። አብረን ጆይን አድርገን ብንረዳዳ ባይነኝና እሱ ስሜቱ ፍላጎቱ ካለክ ምን ታስባለህ? ስለ እውነት ቢግ ሪስፔክት የምሬን ነው ማለት እንደ እውነት የመጀመሪያ ላይ እንትን ይሄን ሌላ ቦታ ላይ ጀምሬ ነበር ይሄ መንጃ ፍቃድ ምናምን ነገርና የተወሰነ ጀምሬ ምናምን ነገር በነገሮች አለመንሻችት አቁሜዋለሁ፣ ፖዝ አድርጌዋለሁ ለጊዜው ማለት ነውና በደስታ ነው የምቀበለው ማለት ነው። የምሬን ነው ማለት እንደውም ከእንደዚህ አይነት ሰው ጋር ማለት ተገኝቶ ነው እንዴ ስለ እውነት በጣም ነው ደስ የሚለኝ። አብሬክ በሳራ እንደነገርኩ ሙሉ ጤንነት አለኝ። አሁን እዛ ሰራበት የነበረበት ቦታ ላይ ሁሉ ነገር ጥዬ ነው አሁን ወደዚህ የመጣሁት ማለት ነው። እና እሷን ፍለጋ ማለት ነውና ልጅ ከቤተሰብ ጋር ነው ትቻት የመጣሁት ታውቃለህ። ስለዚህ ማረግ ያለብኝ አሁን እንደውም አንድ ነገር ስትነግረኝ ያሰብኩ የነበረው ነገርና መጀመሪያ ላይ እንደውም የስብዕና ግንባታ ላይ ነው መሰራት ያለበት ብዬ ያሰብኩኝ ገባ። ራሴን መቀየር ራሴን መለወጥ አለብኝ ምናምን ብዬ ያሰብኩኝ ነው ያለሁትኝና በዛ ደግሞ ረገድ አሁንም ጥረት አደርጋለሁ ራሴን ለመቀየር ማለት ነው። ራሴን ስቀይር ራሴን ስለውጥ ነገሮች የሚስተካከሉበት መንገድ ቅርብ እንደሆነ ሰፊም እንደሆነ አውቃለሁ፣ እንደሚስተካከሉ ማምናለሁና በዚህ ልክ ደግሞ ከጎንህ ነን የሚሉ አካላቶች ባያደርጉት እንኳን ማለት ነው ገባ አይደል። አንድ አባባል አለና አባባል ሳይሆን እንትን ነው። አንድ ሰው የዛሬ አመት 1 ሚሊዮን ብር ሰጥሃለሁ ቢልህ ኢማጂን 1 ሚሊዮን ብር ሰጥሃለሁ አለ ማለት ነው። ከዛን አሁን ላይ ያለህ እንትን ካፒታል ያናክል አይደለም። ስለዚህ እስከ ዛሬ አመት ድረስ ያለህ የመኖር ጉጉት አስበዋል። ምክንያቱም የዛሬ አመት 1 ሚሊዮን ብር ልታገኝ ነው፣ መሀል ተስፋ አለ ማለት ነው። እና ባያደርገው እንኳን ሰውየው ቢያንስ የዛሬ አመት ድረስ በጉጉት እንድትኖር አድርገዋል። ብቁ እንድትሆን ለመኖር ብቁ እንድትሆን ያደርጋል ማለት ነው ገባ አይደል። አንዳንዴ ተስፋ ቫልዩም እንዳለው አሁን ባለፈው የሰራው ቪዲዮ ላይ ተስፋ ትንሽ እንደሚያደክም እያወራሁኝ ነበር ማለት ነው። ግን ደግሞ ቫልዩም አለው። ቫልዩ ምንድነው? የሆነ ሰው ባያደርገው እንኳን እንደሚያደርግልን ነግሮ አንተ ለመኖር ብቁ እንድትሆን አድርገዋል ገባ አይደል። ስለዚህ እያልኩ ያለሁት ምንድነው አንተ ነገሩን ባታደርግልኝ እንኳን አደርግልሃለሁ ይሄ ይሆናል በማለትህ ልክ ያደርግልኛል በማለት ምን አደርጋለሁ እኔ ተስፋ ኖሮኝ እንድነቃቃ ያደርገኛል ማለት ነው ገባ። ያንን ነው ለማለት የፈለኩትኝ። ስለሆነ ቴንኪው ሐሳብ ችግር የለውም። እንደ ወንድም የፈለከው ነገር ታማክረኝ ትችላለህ። የፈለከው በማንኛውም ሰዓት ደውለህ የቸገረን ነገር አብረን ሼር ማድረግ የምንችለው ወንድማማቾች ነንና መወለድ ቋንቋ ነው። ሰው ልጅ መገናኛው አይታወቅም፣ ማህበራዊ ሚዲያ ነው ያንተን ታሪክ እንድሰማ ያደረገኝና በዛ መንገድ ተዋውቀናል። ከዚህ በኋላ ያለው ነገር በምችለው በጉልበቴም በገንዘቤም ላግዝክ ቃል ገባላለሁ። ፈጣሪ ደግሞ ይጨመርበት፣ ብርታት ጥንካሬ ደግሞ እንዲኖር ደግሞ ፈጣሪን እየለመንክ ሁሉንም የሚያደርገው እሱ ስለሆነ በዛ መንገድ መሄድ ይኖርባል ብዬ አስባለሁና ያንን መንገድ መከተል ይኖርባል። ለሁሉም ጊዜ አለው። ከልጅ ጋርም ደስተኛ ህይወት ይኖራል። ነገም የተሻለ ነገር ይመጣል ብዬ አስባለሁ። እና
ከዚህ በላይ ምንም ልል አልችልም። ያው እያረኩኝ ባሳይ የተሻለ ነው ያስባለሁ። ስለ እውነት ትልቅ ነገር ነው ይሄ። እንግዲህ ቤተሰብ ያው በዚሁ አጋጣሚ የሱን የመንጃ ፍቃድ ማሰልጠኛ ያው ፕሮሞት ልናደርግለት እንሞክራለን። በቂ እንዳልሆነ አውቃለሁ። የኔ የዩቲዩብ ቻናል ችግር የለውም። እኔ ኖርማሊ እንትኑም ፕሮሞት ባይሆንም ተመልካች ይሄን የሚያይ ተመልካች አንተም ቢደግፉ ከፈጣሪ ያገኙታል እንጂ ለኔ ብዙም ባትጨነቅ መልካም ነው። እኔ ችግር የለውም እና ሰፖርት የሚያደርግ ሰው ቢመጣ እንጂ ሰብስክራይብ ለኔ ሳይሆን አንተን እኔ እዚህ ጋር የመጣሁት አንተን ሰፖርት ላደርግ በምችለው ገብቶሃል፣ በምችለው ነገር ሰፖርት ላድርግ ብዬ ነው እንጂ የኔን መንጃ ፍቃድ እንዲተዋወቅ አይደለም። አይ ሚን እኔ ለማለት የፈለኩት ምንድነው መሰለህ የኔ አሁን ለምሳሌ 100,000 እና 200,000 ሰብስክራይበር ቢኖረኝ በድፍረት ምን አደርጋለሁ ያንተን መንጃ ፍቃድ ማሰልጠኛ አስተዋውቅልሃለሁ እልሃለሁ ማለት ነው። ለዛ ደግሞ ትንሽ የኔ በቂ ስላልሆነች እንግዲህ ቤተሰብ ይሄንን ተመልክተው ይሄንን ተረድተው ሰብስክራይብ እንዲያደርጉ ለሌላው ቪዲዮቹን በደንብ እንዲደርስ እንዲያደርጉ ለማለት ፈልጌ ሰብስክራይብ አድርጉ፣ አበረታቱት። ወንድማችን በፍቅር የተጎዳ ነው። በደንብ ቪዲዮን እያያችሁ በደንብ እየመጣችሁ ሰፖርት ብታደርጉት፣ ምክንያቱም ከጎኑ አለን ወንድሜ ብንለው የተሻለ ነው እንጂ እዛ ጋር ከፍታችሁ በማየታችሁ ይሄ ልጅ በደንብ ይጠነክራል፣ በደንብ ጉልበት ያገኛል፣ በደንብ ፍቅሩንም አጠንክሮ ነገ ላይ ተገናኝተው ብዙ ነገሮችን የምናይበት ሰለብሬት የምናደርግበት ታይም ይመጣል። አለመቸኮል ነው አይደል? እግዚአብሔር የፈቀደው ታይም ሲመጣ ሁሉ ነገሮች ይሆናሉ ብዬ አስባለሁና በዛ መንገድ ቢሆን የተሻለ ነው ብዬ አስባለሁ። ማለት የኔ ቪዲዮ መስራት ምናልባት አድቫንቴጁ ምን ይሆናል መሰለ እኛ ዝም ብለን እየቀረጽን ስናስቀምጥ ነገ ላይ ልክ እንደኔ አይነት ታሪክ ያለው ሰው በኔ እየሄድኩበት ወይም እያለፍኩበት ባለውት መንገድ የሚያልፍ ሰው ምን ሊሆን ይችላል? ምናልባት ሞቲቬት ሊያደርገው ይችላል። ገባ አይደል? ለካ ሚስተር ኤክስ በዚህ መንገድ ሄዶ ነው እዚህ ጋር የደረሰው እንደዚህ የሆነለት። ገባ አይደል? እንዲነቃቃ እንዲነሳሳ በዚህ ዘመን የእውነቴን ነው የምልህ በጣም ብዙ ወጣቶች ራሳቸውን እያጠፉ ነው ያሉበት፣ ብዙዎቹ ቤት የቀሩ ያሉና ምናልባትም አይታወቅም በእኔ ቪዲዮ ምክንያት የአንድ ሰው ህይወት ሊስተካከል ሊለወጥ ይችላል። ገባ አይደል? በአንተ አንድ ቀን በተገናኝተን ለእኔ ሰፖርት ባደረክበት መንገድ ገብቷል ብዙዎች ሰፖርት ለማድረግ ሊነሳሱ ይችላሉ። ብዙዎች ይሄን መንገድ አጥተው ሰፖርት ማድረግ እየፈለጉ ያጡ ሰዎች አሉና ብዙ ደግሞ ተጎድተው ቤታቸው ደግሞ የተቀመጡ ብዙ ሰዎች አሉ። ብዙ እህቶቻችን ብዙ ወንድሞቻችን አሉና በምንችለው መጠን አለው ብንባባል የተሻለ ነውና አለው መባባል ደግሞ ከፈጣሪ ነው የምናገኘው። በዛ መንገድ ነገሮችን እናስተካክላለን። ሰው ልጅ አለው ካለክ ችግርን የምታማክረው ሰው ካገኘክ ቢያንስ አንድ ነገር ነውና አንተ እንደውም አሁን ሳገኝ ጠንካራ ወንድ ነህ፣ በጣም ጎበዝ ነህ ሳገኝክ። እኔ ቪዲዮ ላይ እንደዚህ ማገኘም አልመሰለኝም ነበርና እግዚአብሔር ይመስገን። ከዚህም የበለጠ ደግሞ ሆነክ ለልጅክ ቆመክ ማሳየት ጠንከረክ ፍቅርንም ነገ በደንብ የተሻለ ህይወት እንድንኖር መሆን አለብንና እኛ ደግሞ እዚህ ጋር ከስር ሆነን ማገዝ ይኖርብናል። ስለዚህ ሁሉም ወጣት ሁሉም አዛውንትም ሆነ ሁሉም ማህበረሰብ የኢትዮጵያ ማህበረሰብ እንደዚህ አይነት ወጣቶችን ብናግዝ በተገኘው ማህበር ሚዲያ ላይ በምንም ነገር ብናግዛቸው ገንዘብ ብቻ አይደለም ቪዲዮአቸውንም አይተን ለሌላ ሰው ተደራሽ እንዲሆን ማድረግ ራሱ አንድ እንትን ነው፣ አንድ እርዳታ ነውና የሆነ ጊዜ ራሱ አንድ ብር ለአንድ ወገን የሚባል እንትን ነበር አይደል? ልክ ነው። ስለዚህ ያቺ ገብቶ ራሱ ቪዲዮውን አይቶ እግዚአብሔር መጸለይ በቃ እግዚአብሔር የሚፈልገው ነገር አዘጋጅለት ስጠው ማለት ራሱ አንድ ነገር ነውና ሰው ልጅ በሚሊየን ስለሰጠ አለ መረዳ አንድ ብርም ሰጠ 1 ሚሊዮንም ሰጠ ቪዲዮንም አየክ መተም እንደኔ ኖርማሊ አይዞ ወንድሜ ማለት እኮ ነው በፈጣሪ ዘንድና በዛ ልክ ነገሮችን ብናስብና ብንረዳዳ ባይ ነኝ እና እኔ ደስተኛ ነኝ። እኔ አሁን በጣም መንፈሳዊ ደስታ ነው የተሰማኝ አንተን አግኝቼ እዚህ ጋር በማውራት ምንም አያረኩም፣ ግን ቢያንስ አግኝቼ አይዞ በርታ ወንድሜ ህይወት ያልፋል ይቀጥላል ህይወት ማለቴ ለኔ ትልቅነት ማለት ትልቅ ሳቲስፋክሽን ያገኘሁትና ሰው ልጅ በምግብ ብቻ አይደለም የሚኖረው። ምክንያቱም እዚህ ጋር የመንፈስ እርካታ ትልቅ ቦታ አለውና ከዛ አንግል ነገሮችን
እያስተካከልን ብንሄድ የተሻለ ነው ብዬ አስባለሁ። በጣም ልክ ነው። ሌላ እኔ በእኔ በኩል የምለው ነገር ጨርሻለሁ። በአንተ በኩል የቀረ ነገር ካለ? የሚገርም ግን አንተ ስታወራ እንዲወሰድኩልህ ነገር ምንድነው መሰለህ፣ አንድ ብዙ ጊዜ ሁላችንም የማንረዳው ሀሳብ አለ። ይሄ እግዚአብሔር ይስጥልኝ የሚባለው ቃል አለ አይደል? አሁን ለምሳሌ አንድ ሰው መቶ ሲጠይቅ እግዚአብሔር ይስጥልኝ ብትለው ለሱ በቃ ትልቅ እንትን ነው፣ ወይ ውርደት ነው፣ ወይ ደግሞ የሆነ ብቻ ደስ አይለውም። እግዚአብሔር ሲሰጥ እንደ ሰው አይደለም። ገብቶሃል? በትልቁ ነው የሚሰጠውና እኛ ያንን ባለመረዳታችን ምክንያት እግዚአብሔር ይስጥልኝ ከማለት ይልቅ 5 ብር ቢሰጠኝ ደስታን ይፈጥርልኛል። ገብቶሃል? አለማወቅ ነው ብዬ ስላሰብኩኝ ማለት ነውና ሄደን ብንጸልይለት እግዚአብሔር እንዲሰጠው ምናምን ብለህ ባነሳው ሀሳብ ነው እኔ ሀሳብ ያመጣሁትኝና በጣም ትልቅ ቁም ነገር ያለው ሀሳብ ነው ያነሳውና እንግዲህ ፈጣሪ አብዝቶ ላንተም ይጨምርልህ፣ አብዝቶ ይስጥህ። ምን ማለት እንፈልገው የምር ቤተሰብ እንደዚህ አይነት ሰዎችን የምሬን ነው የምላቸው። ምናልባት ሚዲያ ላይ ባይወጣ ባይታይ ሞር የተሻለ ነበር። ምክንያቱም አንዳንዴ እየታየ የምናደርገው ነገር ለታይታ ነው ብለው ያስባሉ ሰዎች። እኔ ከመጀመሪያ ከመነሻውም ግን ተናግሬ ያለው ይሄን ያደረኩበት ምክንያት ሌሎችም ይሄን ነገር አይተው እንዲያደርጉ እንዲነሳሱ ለማድረግ እንጂ ለታይታ ያደረግነው ነገር አይደለም። ይሄን ነው ለማለት የፈለኩትኝ። መልካም ጊዜ